የተወደዳችሁ የእግዚአብሔር ቤተሰቦች በክርስቶስ ወንድሞች እናቶች የሆናችሁ እንዲሁም በጎ ፈቃድ ያላችሁ ሁሉና ይህንን ትምህርት በዚህ ቴሌቪዥን ለምትከታተሉ የጌታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅርና የመንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን። ይህ እንግዲህ ሳምንታዊ የትምህርተ ክርስቶስ ክፍለ ጊዜያችን ነው። ባለፈው ሳምንት የዚህ የትምህርተ ክርስቶስ አራተኛ ክፍል የሆነውን ስለ ጸሎት የሚል ርዕስ ጀምረናል። ያውም ትምህርተ ክርስቶስ በአጠቃላይ የሚያስተምረን ወይም ደግሞ ይዘቱ ምንድነው? በአራት የተከፈለ እንደሆነ ተመልክተናል። እስከዛሬ ድረስ ሶስቱን ክፍል አይተናል። የመጀመሪያው ክፍል አንቀጸ ሃይማኖታችን የሚመለከተው በዋናነት ስለ ሐዋርያት ጸሎተ ሃይማኖት፣ እንዲሁም ደግሞ በቀጣይነት በሁለተኛው ክፍል ስለ ምስጢራት ይበልጥ አተኩሮ የሚመለከተው ስለ ስርዓተ አምልኮ፣ እንዲሁም ደግሞ በሶስተኛው ክፍል ክርስቲያናዊ ሕይወትን የሚመለከት እንዲሁም ደግሞ በዋናነት ስለ 10ቱ ትእዛዛት እንዲሁም ደግሞ በጌታ በኢየሱስ ክርስቶስ አገላለጽ ደግሞ እግዚአብሔርን መውደድ ሰውንም እንደ ራስ አድርገህ መውደድ በሚሉት ትእዛዞች መሰረት ክርስቲያናዊ ሕይወት ምን መምሰል እንዳለበት ተመልክተናል። እዚህ አሁንም ይህ በመጨረሻው አራተኛው ክፍል የጸሎት ሕይወት በክርስቲያን ሕይወት የጸሎት ቦታ ምን እንደሆነ የሚለውን ባለፈው ሳምንት ጀምረናል። እንግዲህ በዚህ ጸሎት ምንድን ነው የሚለው እንግዲህ ከቀድሞም በትምህርተ ክርስቶስ እንደተማርነው ከእግዚአብሔር ጋር መነጋገር፣ መወያየት፣ ከእሱ ጋር መሆን፣ ከሰውና በእግዚአብሔር መካከል ያለ ግንኙነት የሚለውን ነበር ያየነው። ስለዚህ አሁንም ሰፋ ባለመልኩ ይህንንም ትምህርተ ክርስቶስ የሚያብራራልን ሰው ከእግዚአብሔር ጋር የሚኖረው ግንኙነት ወይም ደግሞ ውይይት ያውም የሰው ልቦናውን ወደ እግዚአብሔር ማቅናት ወይም ወደ ማንሳት የሚል ቃል ይመለከታል። ለዚህም ጸሎት እንግዲህ እግዚአብሔር ዓለምን ሲፈጥር ጀምሮ ሰውን ከፈጠረ ጊዜ ጀምሮ በሰውና በእግዚአብሔር መካከል ያለው ግንኙነት ሁሉ ደስታውንም፣ ሐዘኑንም፣ ምስጋናውንም በአጠቃላይ ከእግዚአብሔር ጋር የሚነጋገረው ማንኛውም አይነት ውይይት በዚህ ጸሎት በሚለው እየተጠቃለለ ይሆናል። እንግዲህ የጸሎት መነሻ እግዚአብሔር ራሱ ነው። እግዚአብሔር ራሱ የእግዚአብሔር ስጦታ ነው። ጸሎት የእግዚአብሔር ስጦታ ነው። እሱ ስለሰጠንና እሱ ስለመረጠን ወይም ደግሞ ከእሱ ጋር እንድንሆን ስለረዳን ነው በጸሎት የምንገኘው ማለት ነው። ስለዚህ እኛ እግዚአብሔርን ከመፈለጋችን በፊት እግዚአብሔር እኛን መፈለጉ ወይም ደግሞ የጸሎት አንቀሳቃሽ መነሻው እሱ ራሱ እግዚአብሔር መሆኑን ተመልክተናል። እንዲሁም ደግሞ ጸሎት እንደ ቃል ኪዳን በሰዎችና በእግዚአብሔር መካከል ያለ ቃል ኪዳን፣ እግዚአብሔር ሕዝቡን ይፈልጋል፣ ሰውም ደግሞ ወደ እግዚአብሔር ይጠጋል። እግዚአብሔር ፈጣሪ ነው፣ ሰው ደግሞ ፍጡር ነው። ለዚህ ከፈጣሪው ያለውን ቃል ኪዳንም የሚገልጽበት መንገድ እንደ ጸሎት ይገለጻል። እንዲሁም ደግሞ ጸሎት እንደ በሰውና በእግዚአብሔር መካከል ያለ ህብረትን መገለጫ ነው። በሰውና በእግዚአብሔር መካከል ያለን አንድነት የምንገልጽበት ሕይወት ጸሎት ብለን እንለዋለን ይላል ትምህርተ ክርስቶስ። እንግዲህ በብሉይ ኪዳን ስንመለከት በተለይም ከፍጥረት ታሪክ ጀምሮ እግዚአብሔር በተለያየ ሁኔታ በተለይም ከአዳምና ሔዋን መፈጠር እንዲሁም በኃጢአት መውደቅ ጀምሮ ባለው ሁኔታ በጉዟቸው በሰውና በእግዚአብሔር መካከል ያለውን ግንኙነት እና ውይይት ሰው ይጠፋል፣ እግዚአብሔር ፍለጋ ይመጣል። ሰው ከእግዚአብሔር ይርቃል፣ እሱ ደግሞ እግዚአብሔርን ለመፈለግ ሰውን ፍለጋ ይመጣል። በዚህ አይነት ሁኔታ የጸሎት ሕይወት ምን እንደሆነ ያስታውሰናል። ስለዚህም ፍጥረት ወይም ደግሞ እግዚአብሔር የፍጥረቱ ስራ የጸሎታችን ምንጭ እንደሆነ እንግዲህ በቃል ኪዳኑም እንዲሁም ደግሞ እግዚአብሔር ለአገልግሎት በጠራቸው ሰዎች እንደነ አብርሃም፣ እንደነ ሙሴ፣ እንደ ንጉሥ ዳዊት ባሉት መካከል ከእግዚአብሔር ጋር የሚደረግ ማንኛውም ውይይትና ግንኙነት በዚህ የጸሎት መንፈስ ወይም ደግሞ የጸሎት ትንታኔ ወይም ትርጓሜ የሚሰጠው እንደሆነ እንዲሁም ደግሞ በነቢያትም አማካኝነት ነቢያት የእግዚአብሔርን ቃል ወደ ሕዝቡ እንግዲህ ደግሞ ለሕዝቡም ደግሞ ከእግዚአብሔር ጋር ይነጋገራሉ። እነሱም የጸሎት አስተማሪዎች ናቸው። ሰዎች ወደ እግዚአብሔር እንዲቀርቡ ከእግዚአብሔር ጋር እንዲነጋገሩ ጸሎትም እንዲያቀርቡ እንደረዳ እንግዲህ ከዚህ ሁሉ በተለይ ብሉይ ኪዳንን ስናነሳ መዝሙረ ዳዊትን እናስታውሳለን። የዳዊት መዝሙር በአጠቃላይ በመጽሐፍ ቅዱስ ውስጥ የጸሎታችንን ይዘትና ሁኔታ የሚያመለክት ነው። እንግዲህ የእግዚአብሔርን ቃል እንዲሁም ደግሞ የሰው ጸሎት ይዘት ያለው ነው። ስለዚህ እንደ ቃል እግዚአብሔርም ነው። እንዲሁም ደግሞ ሰዎች ምስጋናቸውን፣ ደስታቸውን፣ ተስፋቸውን
እምነታቸውን አንዳንድ ጊዜም ተስፋ መቁረጣቸውን ከአምላክ ጋር የተነጋገሩበት መዝሙሮች ስብስብ ነው። ስለዚህም ይህ መዝሙር በእርግጥም የጸሎትን ምንነት ወይም ትርጓሜ በይበልጥ የሚያብራራል እንደሆነ ተመልክተናል። እንግዲህ በዛሬው ትምህርታችን ከዚሁ በመቀጠል ጊዜው በደረሰ ጊዜ እግዚአብሔር አንድያ ልጁን ላከልን። እንግዲህ የጸሎት ሁኔታ ወይም ደግሞ የጸሎት ሕይወት በጌታችን በኢየሱስ ክርስቶስ እንዴት ይዘወተር እንደነበረ ወይም ደግሞ እንዴት እንዳሳየን የምናይበትም ክፍል ነው። የጸሎት ትዕይንት ሙሉ በሙሉ የተገለጠልን ሥጋ በሆነውና በመካከላችን በሚኖረው ቃል ሥጋ በሆነው በጌታችን በኢየሱስ ክርስቶስ ነው። ጸሎቱን ምስክሮቹ በወንጌል ባወጁልን መንገድ ለመረዳትም መሻት ቅዱሱን ጌታ ኢየሱስን ሙሴ የሚነደውን ቁጥቋጦ በቀረበ አይነት ለመቅረብ መሞከር ነው። መጀመሪያ እርሱን በጸሎት ማሰላሰል፣ ከዚያም ጸሎታችንን እንዴት እንደሚሰማ ለማወቅ ሲያስተምርንም ማዳመጥ እንችላለን። እዚህ ጌታችን ኢየሱስ ክርስቶስ በሰውና በእግዚአብሔር መካከል ያለው ግንኙነት ወደ በለጠ ደረጃ ከፍ ያደርገዋል። ስለዚህ የእኛም ጸሎት ሕይወት ምንነት ይበልጥ በጌታችን በኢየሱስ ክርስቶስና በአባቱ መካከል እና እኛንም እንዴት እንዳስተማረ በመመልከት ጊዜው በደረሰ ጊዜ ይበልጥ የጸሎት ምንነት ወደኛ ተገለጸልን። እንግዲህ ኢየሱስ ራሱ እንደ አንድ ፍጹም የሆነ ሰው ይጸልያል። እሱ ጸሎትም የሚማረው ከእናቱ ከቅድስት ድንግል ማርያምና ከሚኖርበት ማህበረሰብ ነው። የድንግል ልጅ የሆነው ወልደ አምላክ በሰብአዊ ልቡ መጸለይን ተማረ። እርሱ መጸለይን የተማረው ኃያሉ እግዚአብሔር ያደረገላትን ታላላቅ ነገሮች በልቧ እያሰበች ትጠብቃቸው በነበረችው በእናቱ ነው። እንግዲህ ማርያምም ስንመለከት ታሪኳ የጸሎት ሰው ናት፣ አመስጋኝ ናት። የሆነላትን ነገር ሁሉ ከእግዚአብሔር ጋር የምትነጋገር ናት። ስለዚህም ጌታችን ኢየሱስ ክርስቶስም ከእናቱ ይህንን የጸሎት ሕይወት እንደተማረ እርሱ በሕዝቡ ጸሎት ቃላትና ዜማ መጸለይን በናዝሬት ምኩራብና በኢየሩሳሌም ቤተ መቅደስን ተማረ። እንዲሁም እንደ ማንኛውም አይሁዳዊ በቤተ መቅደስ እና በምኩራብ በሚኖሩት የጸሎት ሁኔታዎች እሱም ስለ ጸሎት ተማረ። ስለዚህ እንደ አንድ ሰው ካለበት ነባራዊ ሁኔታ እንዴት ከአባቱ ጋር መነጋገር እንደተማረ እንመለከታለን። በሌላ መልኩ ደግሞ የእርሱ ጸሎት የሚፈልቀው በ12 ዓመቱ በአባቱ ቤት ሆን ዘንድ እንደሚገባኝ አላወቃቸውምን ሲል እንደጠቆመው ስውር ከሆነው ምንጭም ነው። እንግዲህ ከሰው መማር ብቻም ሳይሆን እሱ አምላክም ስለሆነ ከሰማያዊ አባቱ የሚመነጭ ነው። ስለዚህም የእሱ መለኮታዊነት በእሱና በአባቱ መካከል የሚኖረው ግንኙነት ምንጭ ነው። ስለዚህ የመጀመሪያው እንደ ሰው ከእናቱ እንዲሁም አጠገቡ ካሉት ይማራል። በበለጠ ደግሞ ከመለኮታዊ ምንጭ ስለ ጸሎት ይማራል፣ ወይም ደግሞ የእርሱ ጸሎት ከዚያ ይመነጫል። ስለዚህም ጊዜው በደረሰ ጊዜ ጸሎት በአዲስነት መገለጥ ይጀምራል። አብ ከልጆቹ የሚጠብቀው የእርሱ የልጅነት ጸሎት በመጨረሻ ላይ ስለ ሰዎችና ከእርሱም ጋር በአንድያ ልጁ ስብዕና እውን ሊሆን ይችላል። ስለዚህም በጌታችን በኢየሱስ ክርስቶስ አማካኝነት በሰዎች መካከል እንዴት ወደ እግዚአብሔር እንደሚቀርቡ በጌታችን በኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው በሆነው እንመለከታለን። ስለዚህም የጸሎትን መገለጽ ወደ በለጠ ደረጃ የሉቃስ ወንጌል የመንፈስ ቅዱስን ስራና በክርስቶስ አገልግሎት ውስጥ የጸሎትን ትርጉም በአጽንኦት ይገልጻል። እንግዲህ ኢየሱስ ከተልእኮ ወሳኝ ወቅቶች በፊት በጥምቀቱና በመለወጡ ወቅት አባቱ ስለ እርሱ ከመመስከሩ በፊትና በሕማማቱ የአብን ፍቅር እቅድ ከፍጻሜ ከማድረሱም በፊት ይጸልያል። እንግዲህ በወንጌል ሉቃስ ስንመለከት ሉቃስ ወንጌል ምዕራፍ 3 ቁጥር 21፣ ምዕራፍ 9 ቁጥር 28፣ ምዕራፍ 22 ቁጥር 32 ጌታችን ኢየሱስ ክርስቶስ በሕይወቱ ወሳኝ ነጥቦች ቀድሞ የጸሎት ጊዜ እንደነበረው ከመጠመቁም በፊት ወደ በረሃ ከመሄዱም በፊት መጨረሻም ጽዋ ለመቀበል መስቀሉን ከመሸከሙም በፊት የጸሎት ሕይወት ይኸውም ከአባቱ ጋር የሚነጋገርበት የሚወያይበት ጊዜ ነበረው። የሐዋርያቱንም ተልእኮ በሚመለከት ወሳኝ በሆኑ ወቅቶችም ላይ እንዲሁ ይጸልያል። ለምሳሌ 12ቱን መርጦ ወደ እርሱ ከመጥራቱም በፊት እርሱ የእግዚአብሔር መሲህ መሆኑን ጴጥሮስ ከመመስከሩም በፊት እንደገናም የሐዋርያት አለቃ በተፈተነበትም ጊዜ እምነቱ እንዳይተግም ስለ እርሱ ይጸልያል።
ሐዋርያቱን ከመምረጡ በፊት መጀመሪያ የጸሎት ጊዜ አሳለፈ በተራራው ላይ። ከዛም ሲወርድ እነዚህን ጠራቸው። ስለዚህ በየዋና ዋና ቁልፍ ቦታዎች ላይ ከአባቱ ጋር የሚሆንበት ጊዜ ወይም ደግሞ የሚጸልይበት ጊዜ ነበረው። ኢየሱስ በአባቱ የተጠየቀውን የደህንነት ስራ ከማከናወኑም በፊት ያደረሰው ጸሎት ፍቅር የተሞላበትን የአብን ፈቃድ ለመፈጸም ሰብአዊ ፈቃዱ የሚያሳየው ትህትና የተላበሰ መታመን ነው እና አባት ሆይ እንዳንተ ፈቃድ ይሁን እንጂ እንደኔ ፈቃድ አይሁን በማለት ይጸልያል። ከዚያም መስቀሉን ወደ መሸከም ጽዋውን ወደ መጠጣት ይጓዛል። ስለዚህም ጌታችን ኢየሱስ ክርስቶስ ጸሎት ከእግዚአብሔር ጋር መወያየት፣ ከእርሱ ጋር መሆን፣ ከእርሱ ጋር መገናኘት እንደሆነ በግልጽ ያሳየናል ከሕይወቱ። እርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው። ሉቃስ ወንጌል ምዕራፍ 11 ቁጥር 1። ስለዚህም እነዚያ ተከታዮቹ ጌታ ሲጸልይ ባዩ ጊዜ እነርሱም ለመጸለይ ፍላጎት ያሳያሉ፣ ወይም ደግሞ ስለ ጸሎት መማር፣ ስለ ጸሎት ማወቅ ይፈልጋሉ። ስለዚህም ጌታ ሲጸልይ ባየ ጊዜ የክርስቶስ ደቀ መዛሙርትም ሊጸልይ ይፈልጋል። ልጆች የጸሎት መምህር የሆነ ወልድን በተመስጠው በማሰላሰልና እርሱን በመስማት ወደ አብ መጸለይን ይማራሉ። ስለዚህ እኛም የጌታችን የኢየሱስ ክርስቶስ የጸሎት ሕይወት ለእኛም የጸሎት አስተማሪ ነው። ሰው በተፈጥሮ መጸለይን ወይ ደግሞ ልቦናውን ወደ እግዚአብሔር ማንሳት ይፈልጋል፣ ይሻል፣ ግን ይበልጥ ለማድረግ ደግሞ ይመኛል። በዚህም ምክንያት ነው ደቀ መዛሙርቱም መጸለይን አስተምረን በማለት ይጠይቃሉ። ኢየሱስ በሕይወቱ እንደዚሁ ስንመለከት ብዙ ጊዜ በሌሊት ብቻውን ሆኖ ለመጸለይ ወደ ተራራ ላይ ይወጣ ነበር። ኢየሱስ በሚጸልይበትም ጊዜ ስለ ሰዎችም ይጸልያል። ምክንያቱም ኢየሱስ ሥጋ በለበሰ ጊዜ ስብዕናን ተቀብሏልና ራሱን ለአብ የሚያቀርብበት ጊዜ ሰዎችንም ለአብ ያቀርባል። እንግዲህ ጌታችን ኢየሱስ ክርስቶስ እንደምን ነበር የሚጸልየው ብለን ስንል ስለ ራሱ ከራሱ ጋር ብቻ ሳይሆን ስለ ሰዎች ሁሉ ይጸልይ ነበር። ሥጋ የሆነውም ቃል በሰብአዊነቱ ጸሎቱ በሁሉም ነገር በወንድሞቹ ሕይወት ይሳተፋል። ከደካማነታቸው ነፃ እንዲወጡም ይራራላቸዋል። አብም ይበላከው ለዚሁ ነው። ቃላቱና ስራዎቹም በስውር የተደረገው የጸሎቱ የሚታዩ መገለጫዎች ናቸው። ስለዚህ የጌታችን የኢየሱስ ክርስቶስ ጸሎትና ተግባሩ አንዱ በሌላው የሚገለጽ፣ አንዱ ሌላውን የሚገልጥ ነው። ስለዚህም ስራው፣ ውሎው፣ ተግባሩ በጸሎት የተጀበ እንደነበረ ወንጌላውያን ክርስቶስ አገልግሎቱን በይፋ ባከናወነበትም ጊዜ ያደረጋቸውን ሁለት ተጨማሪ ግልጽ ጸሎቶቹንም ያቀርቡልናል። እያንዳንዱ ጸሎትን በምስጋና ይጀምራል። ጌታችን ኢየሱስ ክርስቶስ ሲጸልይ መጀመሪያ እግዚአብሔርን ያመሰግናል። በመጀመሪያው ላይ ኢየሱስ ስለ አብ ይመሰክራል። የመንግስቱን ምስጢራትንም አዋቂዎች ነን ከሚሉት ሰውሮ ከብፁዓን መካከል ለትሑታን ለሕፃናት በመግለጹ እውቅናን ይሰጣልም፣ እግዚአብሔርንም ይባርካል። ማቴዎስ ወንጌል ምዕራፍ 11 ቁጥር 25 እስከ 27 እንዲሁም ደግሞ ሉቃስ ወንጌል ምዕራፍ 10 ቁጥር 21 እስከ 23። ይኸውም አባት ሆይ ይህን ነገር ከአዋቂዎችና ከጥበበኞች ሰውረህ ለሕፃናት ስለገለጽክላቸው አመሰግናለሁ ይላል። ስለዚህም በጸሎቱ እግዚአብሔርን ያመሰግናል። ኢየሱስ ሲጸነስ እናቱ አንተ እንዳልክ ይሁንልኝ ስትል የተናገረቸውን በማስተጋባት እነሆኝ አባቴ ማለቱ የልቡን ጥልቀትና የአባቱን ፈቃድ ለመፈጸም ያለውን ዝግጁነት እንዲሁም በመከራው ጊዜ አባቱን ምን እንደሚል አስቀድሞ የሚጠቁም ነው። መላው የኢየሱስ ጸሎት ሰብአዊ ልቡ በፍቅር ተሞልቶ ለአብ ፈቃድ ምስጢር ባሳየው ከፍቅር የመነጨ ታዛዥነት ውስጥ ተካቶ እንመለከተዋለን እና በጸሎቱም ታዛዥነቱን ትሕትናውና ለአባቱ ራሱን ማስገዛቱን ደግሞ ይገልጽልናል። ሌላው ደግሞ አልዓዛርን ከሞት መነሳት በፊትም የሆነው ሁለተኛው የጸሎት አጋጣሚም በቅዱስ ዮሐንስ ወንጌል ምዕራፍ 11 ቁጥር 41 እስከ 42 ላይ የምንመለከተው ከሁነቱ በፊት ምስጋና ይቀድማል። አባት ሆይ ስለሰማኸኝ አመሰግንሃለሁ የሚሉት ቃላት ሁል ጊዜ አብ የኢየሱስን ልመና እንደሚሰማ ያመለክታል። ወዲያውም ሁል ጊዜ እንደምትሰማኝ አውቃለሁ የሚለውን ቃል ያካትትበታል። ይህም ቢሆን ኢየሱስ በበኩሉ ዘወትር አብን እንደሚለምን ያመለክታል። እንግዲህ የእሱን ጸሎት አባቱን እንደሚለምን
አባቱን እንደሚያመሰግን አባቱም ደግሞ የእርሱን ጸሎት እንደሚሰማ እንግዲህ በአባቱና በእርሱ መካከል ግንኙነት እንዳለ በምስጋና ያጌጠው የኢየሱስ ጸሎት እንዴት አድርገን መለመን እንዳለብንም ይገልጽልናል። እንግዲህ መጀመሪያ እግዚአብሔርን ማመስገን፣ የእርሱን ልዑላዊ መገኘት መመልከትና ማወቅ፣ ስጦታውም ከመሰጠቱ በፊት ኢየሱስ በመስጠት ራሱን ለሚሰጠው ለእርሱ ይታመናል። ሰጪው ከስጦታው ይበልጥ የከበረ ነው። የልጁም ልብ መኖሪያው በእርሱ ነው፣ ስጦታውም ይጨመርላችኋል። እንግዲህ እግዚአብሔርን ፈልጉ፣ ሌላ ሁሉ ነገር ይጨመርላችኋል። ስለዚህ የመጀመሪያው ነገር ጸሎት ማለት እግዚአብሔርን መፈለግ፣ እግዚአብሔርን መሻት፣ ከዚያ በተጨማሪ ደግሞ ለእኛ አስፈላጊው ነገር ሁሉ እግዚአብሔር ያዘጋጃል። ሌላው የኢየሱስ ክህነታዊ ጸሎት በዮሐንስ ወንጌል ምዕራፍ 17 ላይ የምንመለከተው በደህንነት እቅድ ውስጥ አይነተኛ የሆነ ስፍራ ይይዛል። በዚህ ጸሎት ላይ የሚደረግ ማሰላሰል ክፍል አንድን የጌታችን የኢየሱስ ክርስቶስ አጠቃላይ ሕይወት እና ክህነታዊ ማንነትም ያጠቃልላል። ይህም ክፍል ሁል ጊዜ የሚኖረው ሊቀ ካህናችን ጸሎት ያሳየናል። እንዲሁም በክፍል 2 ውስጥ ወደ አባታችን ስለምናቀርበውም ጸሎት እርሱ የሚያስተምርን አስተምሮም ያካትታል። ኢየሱስ የአብን የፍቅር እቅድ የሚፈጽምበት ሰዓት በደረሰ ጊዜ ኢየሱስ የልጅነቱን ጸሎት ወሰን የለሽ ጥልቀት በጥቂቱም ቢሆን የማያሳየን በፈቃዱም ራሱም ከመስጠቱም በፊት አባት ሆይ የኔ ፈቃድ ያንተን ፈቃድ መፈጸም ነው እንጂ የራሴን ፈቃድ ማድረግ አይደለም በማለት በመስቀል ላይ ሆኖ ደግሞ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ደግሞ ይጸልያል። ስለዚህ ስለ ራሱ ብቻም ሳይሆን ስለ ሌሎቹም ይለምናል። እውነት እውነት እልሃለሁ ዛሬም ከኔ ጋር በገነት ትሆናለህ በማለትም ይመልሳል። አንቺ ሴት እነሆ ልጅሽ፣ እነኋት እናትህ በማለት ለዮሐንስ ደግሞ አንዱ ለሌላውን ይሰጣል። አባት ሆይ እነሆ ነፍሴን በእጅህ አደራ እሰጣለሁ ሲል በታላቅ ድምፅ ጮኸ። ነፍሱንም እስከሰጠበት ቅጽበት ድረስ በተናገራቸው የመጨረሻው ቃላት ጭምር ይህ የጌታችን የኢየሱስ ክርስቶስ የጸሎት ሕይወት እንመለከትበታለን። ስለዚህም ጌታችን ኢየሱስ ክርስቶስ በተለያዩ አጋጣሚዎች ከአባቱ ጋር ይሆናል፣ ስለ ሌሎችም ይጸልያል፣ እንዲሁም ደግሞ ስለ ሌሎች ይማልዳል። ይህ የጸሎት ሕይወት የእኛ ጸሎት ምን መምሰል እንዳለበት መጀመሪያ እግዚአብሔርን መሻት፣ ራስን ማስገዛት፣ ትሁት መሆን፣ ከዚያም የእግዚአብሔርን ፈቃድ ለመፈጸም ዝግጁ መሆን፣ ከዚያ ስለኛ የሚያስፈልገው እግዚአብሔር ያዘጋጃል። በኃጢአትና በሞት በባርነት ተከቦ የሚኖረውም የሰው ልጅ የዘመናት መከራዎች ሁሉ እንደዚሁም የደህንነት ታሪክ ልመናዎችና ምልጃዎች በዚህ ሥጋ የለበሰው ቃል ጩኸት ይጠቃለላሉ። እንግዲህ ቃል ሥጋ ሆነ። ስለዚህ የእኛም ልመናዎቻችን፣ መሻታችን፣ ለዘመናት የነበረውን ተስፋችን በዚያ መፈጸሙን እንመለከታለን። ስለዚህም የሰዎች ከእግዚአብሔር ጋር ያለው ግንኙነትም ወደ ከፍ ወዳለ ደረጃ መሸጋገሩን እንመለከታለን። ጌታችን ኢየሱስ ክርስቶስ እያንዳንዳችንን ይዞ ነው ወደ አብ የሚቀርበው። እዚህ ላይ አብ ልመናዎችንና ምልጃዎችን ይቀበላል። ከተስፋም ሁሉ በላይ ልጁን ከሞት በማስነሳት ምላሽ ይሰጣል። እዚህም በመስቀል ላይ በሚሰቃይበት ጊዜ እግዚአብሔር አብ ልጁን የተወ የሚመስልበት ሁኔታ እናሳልፋለን። ነገር ግን ደግሞ በትንሣኤ ጌታ ሕያው ሆኖ ሲነሳ የበለጠ ሙላት እናገኛለን። በዚህም አኳኋን የፍጥረትና የደህንነት እቅድ የጸሎት ትዕይንት ይፈጸማል፣ ይደመደማል። ስለዚህ ጸሎታችን በሙታን ትንሣኤ ወይም በዘላለማዊ ሕይወት ፍጽምና ያገኛል ወይም ሙላት ያገኛል። እስከዚያ ባለው ጊዜ ግን ቀጣይ የሆነ ግንኙነት በእኛና በእግዚአብሔር መካከል ይከናወናል። ዛሬ ማለትም በዕለተ ትንሣኤ አብ አንተ ልጄ ነህ፣ እኔ ዛሬ ወለድሁህ፣ ለምነኝ፣ አሕዛብም ሁሉ እንዲገዙልህ አደርጋለሁ፣ ምድርም በሙሉ ያንተ ግዛት ይሆንልሃል ይላል መዝሙር 2:7-88 እንዲሁም ደግሞ የሐዋርያት ሥራ ምዕራፍ 13 ቁጥር 33። ወደ ዕብራውያን የተላከው መልእክት ይህንን ነገር ጠቅለል አድርጎ ሲያስቀምጥልን የኢየሱስ ጸሎት የደህንነትን ድል ከፍጻሜ እንደደረሰ ልብ ከሚመስጡ ቃላት ይገልጻል።
እርሱም በሥጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ልመናን አቀረበ። እግዚአብሔርንም ለመፍራቱ ተሰማለት። ምንም እንኳን የእግዚአብሔር ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ፍጹም ከሆነም በኋላ ለሚታዘዙት ሁሉ የዘላለም ደህንነት ምክንያት ሆነላቸው። ወደ ዕብራውያን የተላከው መልእክት ምዕራፍ 5 ቁጥር 7 እስከ 9። ጌታችን ኢየሱስ ክርስቶስ እንዴት አድርገን እንደምንጸልይም ያስተምረናል። ኢየሱስ እኛ እንዴት መጸለይ እንዳለብን ሲያስተምረን እርሱ ወደ አባቱ የሚደርሰው ጸሎት የእኛ ልመና ወደ እግዚአብሔር የሚጓዝበት የሥነ መለኮት ወይም የእምነት፣ የተስፋ፣ የፍቅር መንገድ ነው። ወንጌል ኢየሱስ ስለ ጸሎት የሰጠው ግልጽ አስተምህሮም ያቀርብልናል። ኢየሱስ ልክ እንደ ብልህ መምህር ካለበት ተቀብሎ እያበረታታ ወደ አብ ይመራናል። ኢየሱስ ሲከተሉት የነበሩትንም ሰዎች በሚያስተምርበት ጊዜ እርሱ ስለ ጸሎት አስቀድሞ ከብሉይ ኪዳን በተማሩት ላይ የራሱን በማከል የመጪውን መንግሥት አዲስነት ያሳያቸዋል። ከዚያም ይህንኑ በምሳሌዎች ይገልጥላቸዋል። በመጨረሻም በቤተ ክርስቲያኑ የጸሎት መምህራን ለሚሆኑት ለደቀ መዛሙርቱ ስለ አብና ስለ መንፈስ ቅዱስ በይፋ ይነግራቸዋል። ከተራራው ስብከት በኋላ ኢየሱስ የልብ መለወጥን አስፈላጊነት ማለትም መስዋዕትን በመሰዊያው ላይ ከማቅረብ በፊት ከወንድምህ ጋር እርቅ ማውረድ እንደሚያስፈልግ ይናገራል። እዚህ አንድ ሰው መስዋዕት ማቅረብ ቢፈልግ መባውን በመንበረ ታቦቱ ትቶ መጀመሪያ ይቅር መባባል እንዳለበት፣ ስለዚህ ከጸሎት በፊት ምሕረት፣ ይቅርታ እንደሚያስፈልግ፣ ጠላትን ስለማፍቀርና ስለሚያሳድዱንም ስለመጸለይ፣ እንግዲህ ለሚያሳድዷቸውም ጸልዩላቸው፣ ባዶ ቃላት ሳይቆልሉም ለእግዚአብሔር አብ ጸሎት ስለማቅረብ፣ ይኸውም ከንቱ ቃላት በመደጋገም ሳይሆን በመጀመሪያ የእግዚአብሔርን ፈቃድ መፈጸም እና በጥቂት ቃላት በዋና ዋና ጉዳዮች ወይም ደግሞ የእግዚአብሔርን መሻት ቅድሚያ የሚያስፈልገው መሆኑን በማስገንዘብ ከልብ የመነጨ ጸሎት ይቅርታን ስለማድረግ፣ ስለ ልብ ንጽሕና፣ ከሁሉም በላይ ደግሞ መንግስቱን ስለ መሻት አበክሮ ያስገነዝባል። መንግስቱንና ጽድቁን ፈልጉ፣ የቀረ ሁሉ ይጨመርላቸዋል። ይህ የልጅነት መለወጥ ትኩረት ሙሉ በሙሉ በአብ ላይ እንድናደርግም ያሳስበናል። ስለዚህ ትኩረታችን እግዚአብሔር ላይ እንድናደርግ፣ ከዚያም ማንኛውም አይነት የጸሎት ሀሳብ ወይም ከእግዚአብሔር ጋር የምናደርገውን ውይይት መቀጠል እንድንችል፣ ለዚህ ጌታችን ኢየሱስ ክርስቶስ እንዴት መጸለይ እንዳለብንም ያስተምረናል በሕይወቱ። አንዴ የመለወጥ ውሳኔ ካደረገ በእምነት መጸለይን ይማራል። እምነት ከሚሰማንና ከምንገነዘበው ማንኛውንም ነገር በላይ በልጅነት ወይም ደግሞ የእግዚአብሔር ልጅ ሆኖ እርሱን መከተል ነው ትልቁ ጸሎት ማለት። ይህም ሊሆን የሚችለው ምክንያቱም ወልድ ወደ አብ የሚወስድ መንገድ ከፍቶልናልና ነው። ስለዚህም ወልድ በከፈተልን መንገድ ወደ አብ እንጓዛለን። ለዚህም ደግሞ በእምነት እናም እግዚአብሔርን አባታችን መሆኑን ማወቅ፣ እርሱንም መከተል፣ በጌታችን በኢየሱስ ክርስቶስም ወደ አብ መሄድ። ኢየሱስ ራሱ እኔ እውነት፣ ሕይወት፣ መንገድ ነኝ፣ ስለዚህ በእኔ በኩል ወደ አብ እንደምትሄዱ ይናገራል። ስለዚህም ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ጠይቁ መልስ ታገኛላችሁ። ስለዚህም ኢየሱስ ስጦታዎቹን ከመቀበሉ በፊት ወደ እግዚአብሔር አብ እንደሚጸልይና እንደሚያመሰግነው ሁሉ የልጅነት ድፍረትንም ያስተምረናል። የጸለያችሁትን የለመናችሁትም ሁሉ እንዳገኛችሁት እመኑ ይሆንላችሁማል ይለናል። የማይጠራጠር እምነትና ጸሎት ኃይል እዚህ ድረስ ነው ይለናል። ስለዚህ በእምነት የሚደረግ ጸሎት ገና ከመቀበላችን በፊት ማግኘታችንን ያረጋግጥልናል። ለሚያምኑት ሁሉም ይቻላል። ስለዚህም በእምነት የሚሆን ከእግዚአብሔር ጋር መገናኘት፣ ከእርሱም መጠየቅ። ኢየሱስ በራሱ ባልንጀሮች እምነት ማጣትና በራሱ ደቀ መዛሙርት እምነት ማነስ እንዳዘነ ሁሉ በሮማዊ የመቶ አለቃ
እና በከናናዊቷ ሴት ታላቅ እምነትም እጅግ ይደነቃል። በዚህም እምነታቸው ምክንያት የጸሎታቸውን መልስ እንዳገኙ ያስታውሰናል። የእምነት ጸሎት ጌታ ሆይ ማለት ብቻ ሳይሆን የአብን ፈቃድ እንዲፈጽም ልብን ዝግጁ ማድረግንም ይጠይቃል። ስለዚህ ጸሎታችን ማለት የእግዚአብሔርን ፍቃድ ለመፈጸም ዝግጁ መሆንን። ኢየሱስ ደቀ መዛሙርቱ ሲጸልዩ ልመናቸው ከእግዚአብሔር እቅድ ጋር የመተባበር መንፈስ እንዲኖረውም ያሳስባቸዋል። ስለዚህ መጀመሪያ ነገር መጸለይ ማለት ከእግዚአብሔር እቅድ ጋር መተባበር። ጌታችን ኢየሱስ ክርስቶስ የእግዚአብሔር መንግስት ቀርባለች፣ እርሱ እንዲለወጡና እምነት እንዲኖራቸውም እንዲሁም ነቅተው እንዲጠባበቁም ያሳስባቸዋል። እንግዲህ ደቀ መዛሙርቱም ሲጸልይ አሁን ያለና የሚመጣውን ጌታ ትሁት ስጋ ሆኖ በመጀመሪያ ጊዜ እንደመጣ በማስታወስ ዳግመኛ በታላቅ ክብርም እንደሚመጣ ተስፋ በማድረግ ነቅቶ ይጠባበቃል። ደቀ መዛሙርቱም ከመምህራቸው ጋር ባላቸው አንድነት ጸሎታቸው፣ ትጋታቸው ሰውም ወደ ፈተና እንዳይወድቅ ራሱን የሚጠብቀው በጸሎት ሲተጋ እንደሆነ ብቻ ይናገረናል። ስለዚህም በጸሎት መትካት፣ በእምነት መትካት እንዲሁም ደግሞ እግዚአብሔር ፈቃዳችን እንደሚፈጽም መጠበቅ። ጸሎትን በተመለከተ ወደ ቅዱስ ሥላሴ መቅረብ አበይት ምሳሌዎችም ያቀርብልናል። በተለያዩ ምሳሌዎችም ያስረዳናል። የመጀመሪያው ስለ ጨቅጫቃው ባልንጀራው ስለ ነዘነዘው የሉቃስ ወንጌል ምዕራፍ 11 ቁጥር 5-13 ለመመለስ እንኳን ባይፈልግ ስለ ነዘነዘው። ይህም እንግዲህ ጸሎት በቀጣይነት ማድረግ እንደሚያስፈልግ፣ ያለማቋረጥ መጸለይ እንደሚያስፈልግ። ሁለተኛ ደግሞ ስለ ነዝናዛዋ መበለት በማድረግ ይገልጽናል። ሉቃስ ወንጌል ምዕራፍ 18 ከቁጥር 1-8 እርሱም ለጸሎት ከሚያስፈልጉት ነገሮች በአንዱ ላይ ያተኩራል። ሁል ጊዜ ያለማቋረጥ ትዕግስት በሰፈነበት እምነት መጸለይ እንደሚያስፈልግ። ነገር ግን የሰው ልጅ የሚመጣበትን ጊዜ እምነትን በምድር ላይ ያገኝ ይሆን? ስለዚህ በእምነት የሚጸልይ ይኖር ይሆን? ሶስተኛው ጸሎት ደግሞ የፈሪሳውያንና የቀራጩ ጸሎት፣ አንዱ በትምክህት አንዱ ደግሞ በትህትና ራስን ዝቅ በማድረግ የሚያደርገውን ጸሎት። አምላኬ ሆይ እኔን ኃጢአተኛውን ማረኝ በማለት የሚጸልይ ልብ ትህትናን ያመለክታል። እንግዲህም ቤተ ክርስቲያን ጌታ ሆይ ማረን የተሰኘው ጸሎት የቤተ ክርስቲያን ጸሎት ሆኗል። ይህም በትህትና እግዚአብሔር ፊት መቅረብ። እንግዲህ በዚህ መልክ ጸሎታችን እንዴት ወደ እግዚአብሔር ማቅረብ እንዳለብን ያለማቋረጥ በትህትና እንዲሁም ደግሞ በሙሉ እምነት። ኢየሱስ ለአብ የሚቀርበውን ጸሎት ምስጢር ለደቀ መዛሙርቱ በይፋ በተናገረ ጊዜ በከበረው ሰብአዊነቱ ወደ አብ ከተመለሰ በኋላ የእርሱና የእኛ ጸሎት ምን መሆን እንዳለበትም ይገልጻል። እንግዲህ አሁን አዲሱ የጸሎት መንገድ ደግሞ በእኔ ስም በጌታችን በኢየሱስ ክርስቶስ ስም በእኔ ስም የምትጸልዩት የምትለምኑት ሁሉ እግዚአብሔር አብ ይፈጽመዋል። እግዚአብሔር ጸሎታችሁን ይሰማል። ስለዚህ ይሄ ደግሞ አዲሱ አቀራረብ ነው። ጌታችን ኢየሱስ ክርስቶስ በአብና በእኛ መካከል ያለ አማላጅ ማዕከላዊ፣ በእርሱ መንገድ በእርሱ ሕይወት የሆነው ጸሎታችን በዛ በኩል ይሰማል። በዚህ አዲስ ኪዳን ውስጥ የልመናዎቻችን መሰማት እርግጠኛነት የሚመሰረተው በኢየሱስ ክርስቶስ ጸሎት ነው። ስለዚህም በስሜ የምትለምኑት አብ ሁሉም ይፈጽምላቸዋል። ይልቁንም ጸሎታችን ከኢየሱስ ጸሎት ጋር ሲዋሃድ አብ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል፣ ለእርሱም የእውነት መንፈስ ነው። ይህ የጸሎት ሁኔታም አዲሱ ገጽታ በመላው የስንብት ንግግር ውስጥም በሰፊው ተገልጾ እንመለከታለን። ክርስቲያናዊ ጸሎት በመንፈስ ቅዱስ ከአብ ጋር የሚደረግ የፍቅር ህብረት የሚሆነው በክርስቶስ አማካኝነት ብቻ እና በእርሱ ስም የሚከናወን። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁም። ዮሐንስ ወንጌል ምዕራፍ 16 ቁጥር 24። ስለዚህም ጸሎት እንግዲህ ደረጃ በደረጃ ከብሉይ ኪዳን በአዲስ ኪዳን በጌታችን በኢየሱስ ክርስቶስ በራሱ ህይወት እንዲሁም ደግሞ እሱ ለእኛ እንዴት መጸለይ እንዳለብን እንዳስተማረን እንመለከታለን። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ለዛሬ ያለን ትምህርተ ክርስቶስ በዚህ እናበቃለን። ሳምንት በተከታዩ ክፍል እስከምንገናኝ በጸጋውና በቸርነቱ ይጠብቀን። አሜን።